ውድ የኢትዮ ኢንጂነሪንግ ዩቲዩብ ቻናል ተከታታዮች ኢንጂነር ፋሲል ነኝ። ዛሬ ይዤላችሁ የቀረብኩት ቀለል ያለ 42 ቆርቆሮ ቤት በብሎኬት ለመስራት ስንት ብር ይጨርሳል የሚለውን ሲሆን ጠቅላላ ዋጋው ከመሰረት እስከ ፊኒሺንግ ስንት ብር እንደሚፈጅ አብረን የምናይ ይሆናል። ይህ ከላይ የምትመለከቱት ቤት በሐምሌ ወር 2018 ዓ.ም በባሌ አካባቢ በአንድ ወር ውስጥ ተሰርቶ የተጠናቀቀ ሲሆን ሁሉም የማቴሪያል የዋጋ ግምት አሁን ላይ ባለው ገበያ የተሰራ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ይጀምሩ። እንግዲህ ቤቱ ምን አይነት ይዘት ይኖረዋል የሚለውን ስንመለከት ቤቱ 3 ክፍል የሚኖረው ሲሆን አንድ ሳሎን 5x4 የሆነ ሳሎን ይኖረዋል። እንዲሁም ደግሞ 2 ክፍሎች 3x4 የሆኑ ክፍሎች ይኖሩታል። እንዲሁም ደግሞ በረንዳ የሚኖረው ሲሆን አጠቃላይ ይህን ቤት ለመስራት 60 ካሬ ገደማ መሬት የሚያስፈልገን ይሆናል። እንግዲህ ተመልካቾቼ የማቴሪያል ዝርዝሩን ስንመለከት መጀመሪያ ላይ የምናየው ሲሚንቶ ነው። ሲሚንቶ ከመሰረት ጀምሮ እስከ ፊኒሺንግ አጠቃላይ 80 ኩንታል የሚያስፈልገን ሲሆን አንዱ ኩንታል 2800 ብር ነው የሚሸጠው። 80 ኩንታል 224000 ብር ይመጣል። ሌላው አሸዋ ነው። አሸዋም እንዲሁ ከመሰረቱ እስከ ፊኒሺንጉ ድረስ ጠቅላላ የሚያስፈልገን 2 ቢያጆ ሲሆን አንዱ ቢያጆ 90000 ብር ነው የተሸጠ ያለው። ሁለቱ ቢያጆ 180000 ብር ለአሸዋ የምናወጣ ይሆናል። እንዲሁም ደግሞ ጠጠር ለኮለን ለቢም እና ለአርማታ አጠቃላይ 10 ሜትር ኪዩብ ጠጠር ያስፈልገናል። አንዱ ሜትር ኪዩብ 5500 ብር ነው የተሸጠ ያለው። 10 ሜትር ኪዩብ 55000 ብር ገደማ ለጠጠር እናወጣለን። ብሎኬት 1250 ብሎኬት የሚያስፈልገን ሲሆን አንዱ ብሎኬት 70 ብር ነው የሚሸጠው። 1250 በ70 ስናባዛው 87500 ብር ለብሎኬት እናወጣለን ማለት ነው። ባለ 15 ብሎኬት ነው የተጠቀምነው። እንዲሁም ገረጋንቲ ለመጠቅጠቅ አንድ ቢያጆ እናወርዳለን። አንድ ቢያጆ ሙሉ ለሙሉ የማይበላ ቢሆንም አንድ ቢያጆ እናወርዳለን። አንድ ቢያጆ ገረጋንቲ 20000 ብር ገደማ ነው። ለገረጋንቲ 20000 ብር እንይዛለን ማለት ነው። ሌላው የምንመለከተው ፌሮ ነው። ፌሮ ባለ 12 ለኮለን እና ለግሬድ ቢም እንጠቀማለን። 20 ፍሬ ባለ 12 ፌሮ ያስፈልገናል። አንዱ 2000 ብር ሲሆን እየተሸጠ የሚገኘው 20ው 40000 ብር ለባለ 12 ፌሮ እናወጣለን። እንዲሁም ደግሞ ፌሮ ባለ 10 ለቶፕ ታይ ቢም 14 ፍሬ ያስፈልገናል። አንዱ 1500 ብር ነው የተሸጠ ያለው። 21000 ብር ለባለ 10 ፌሮ እናወጣለን። እንግዲህ ፌሮ ሰሞኑን በተወሰነ መልኩ ቅናሽ አሳይቷል። እንዲሁም ደግሞ ስታፋ 50 ኪሎ ግራም ያስፈልገናል። 1 ኪሎ 300 ብር ሲሆን የሚሸጠው 50 ኪሎ ግራም 15000 ብር ገደማ ለስታፋ እንይዛለን። ብላክ ዋየር ማሰሪያ ሽቦ 10 ኪሎ ግራም ያስፈልገናል። 1 ኪሎ 300 ብር ነው። 3000 ብር ለብላክ ዋየር እናወጣለን። እንዲሁም ደግሞ አጠቃላይ ድንጋይ 2 ቢያጆ ያስፈልገናል። አንዱ ቢያጆ 35000 ብር ነው የተሸጠ ያለው። ሁለቱ ቢያጆ ድንጋይ 70000 ብር ገደማ ያስወጣናል ማለት ነው። ሌላው የምንመለከተው ደግሞ እንጨት ነው። እንጨት የተለያዩ አይነት እንጨቶች ያስፈልጉናል። ተሸካሚ 15 ፍሬ ያስፈልገናል። አንዱ ተሸካሚ ወፈር ያለ እንጨት 1000 ብር ነው የተሸጠ ያለው። 15000 ብር ለተሸካሚ እናወጣለን። እንዲሁም ደግሞ ወራጅ የቆርቆሮ ወራጅ 30 ፍሬ ያስፈልገናል። አንዱ 800 ብር ነው የተሸጠ ያለው። 24000 ብር ለወራጅ እንይዛለን ማለት ነው። እንዲሁም ደግሞ የተለያዩ እንጨቶች ለቅስት የሚሆኑ 25 ፍሬ ያስፈልገናል። አንዱ 400 ብር ገደማ ነው የሚሸጠው። 10000 ብር ለተለያዩ እንጨቶች እንይዛለን ማለት ነው። ሌላው ደግሞ የምናየው ሞራሌ ነው። ሞራሌ 4 እስር ያስፈልገናል። እንግዲህ አንዱ እስር 9 ፍሬ ነው የሚይዘው። አራቱ እስር 36 ፍሬ ይሆናል። አንዱ ፍሬ የሚሸጠው 250 ብር ሲሆን 36ቱ ፍሬ 9000 ብር ይመጣል። የሞራሌ ወጪ 9000 ብር ነው። እንዲሁም ደግሞ ለፎርምወርክ የሚሆን ጣውላ ያስፈልገናል። 8 ፍሬ ጣውላ ገዝተናል። አንዱ ጣውላ የሚሸጠው 900 ብር ሲሆን ለ8ቱ ጣውላ 7200 ብር እናወጣለን። እንዲሁም ደግሞ ለቤቱ ክፈፍ ያስፈልገናል። ክፈፍ 3 ፍሬ ነው የተጠቀምነው። አንዱ ክፈፍ 500 ብር ነው የሚሸጠው። ለሶስቱ ፍሬ 1500 ብር እናወጣለን ማለት ነው። እንዲሁም ደግሞ ሚስማር በተለያየ ሳይዝ የእንጨት ሚስማር 4 ፓኬት ያስፈልገናል። አንዱ ፓኬት 1600 ብር ሲሆን አራቱ ፓኬት 6400 ብር ይመጣል። የቆርቆሮ ሚስማር 1 ፓኬት ያስፈልገናል። እሱም በተመሳሳይ አንዱ ፓኬት 1600 ብር ነው የሚሸጠው። 1600 ብር ለቆርቆሮ ሚስማር እንይዛለን ማለት ነው። ሌላው የሚያስፈልገን ደግሞ ቆርቆሮ ሲሆን ቆርቆሮ እንግዲህ መግቢያ ላይ እንደነገርኳችሁ 42 ቆርቆሮ ነው የተጠቀምነው። ኖርማሊ ቤቱ የሚፈጀው 40 ቆርቆሮ ሲሆን ሁለቱ ደግሞ ለቫሊ ገተር ወይ ደግሞ ኤሉ አካባቢ ላይ ውሃ የሚያወርድ ለአሸንዳ የምንጠቀመው ነው። እንግዲህ ቆርቆሮ 32 ጌጅ ባለቀለሙን የተጠቀምነው 1300 ብር ነው የሚሸጠው። 42ቱ ቆርቆሮ 54600 ብር ይመጣል።
ሌላው ቀለም ነው። ቀለም እንግዲህ በጋሎን 8 ጋሎን ተጠቅመናል። አንደኛውን ቀለም ነው የተጠቀምነው። አንዱ 2300 ብር ነው የሚሸጠው። 8ቱ 18400 ብር ይመጣል የቀለም ወጪ። ሌላው የግድግዳ ጂፕሰም ነው። ጂፕሰም ለግድግዳ 6 ከረጢት ተጠቅመናል። አንዱ ከረጢት 900 ብር ነው የተሸጠ ያለው። 6ቱ 5400 ብር ይመጣል። እንዲሁም ደግሞ ለጂፕሰሙ መበጥበጫ የሚሆን ምስር ኮላ ይባላል አብሮ የሚፈላ እሱ በኪሎ ነው የሚሸጠው። 4 ኪሎ ተጠቅመናል። አንዱ ኪሎ 1000 ብር ሲሆን 4000 ብር ለምስር ኮላ አውጥተናል ማለት ነው። ሌላው እንግዲህ የምናየው ቀለሙን የሚቀባልንና የግድግዳውን ቻክ የሚሰራልን ባለሙያ አጠቃላይ 30000 ብር ነው የተከፈለው ማለት ነው። በቀጣይነት የምናየው ደግሞ ኮርኒስ ነው። ኮርኒስ የጂፕሰም ኮርኒስ ነው የተጠቀምነው። አጠቃላይ በፎርፌ ነው የተሰጠው ከነ ባለሙያው ከነ ማቴሪያሉ ማለት ነው። አንዱ ካሬ 1500 ብር ነው ከነ ማቴሪያሉ። 40 ካሬ ነው ጠቅላላ ኮርኒስ የመጣው። 40 ካሬው 60000 ብር ገደማ ይመጣል ማለት ነው ለጂፕሰም ኮርኒስ። በቀጣይነት የምንመለከተው ደግሞ ገተር ወይ ደግሞ ጎረንዳዩና ከሱ ጋር የተገናኙ ወጪዎችን ሲሆን እንግዲህ ገተር በሜትር የተሰራውን የገዛ ነው። የተሰራው በሜትር 1100 ብር ነው የሚሸጠው። 10 ሜትር ያስፈልገናል። አጠቃላይ ለገተር ግዢ 11000 ብር እናወጣለን። እንዲሁም ደግሞ ገተር ክላምፕ አለ ከፋሻ ቦርዱ ጋር የምናገናኘው ወይ ከክፈፉ ጋር ገተሩን የምናስርበት ማለት ነው። 8 ፍሬ ያስፈልገናል። አንዷ ፍሬ 30 ብር ስትሆን 240 ብር ለገተር ክላምፕ ያስፈልገናል። እንዲሁም ደግሞ ሊድ ገተሮቹ አንዳንድ ቦታ የሚበየዱበት ሊድ አንድ ሊድ ያስፈልገናል። አንዱ ሊድ 1800 ብር ነው የሚሸጠው። 1800 ብር ለሊድ እንይዛለን። ቤንዝል 1 ሊትር ያስፈልገናል። 1 ሊትር ቤንዝል 300 ብር ነው። 300 ብር እንይዛለን። እንዲሁም ደግሞ ገተሩን ለሚሰራልን ባለሙያ በላምፕ ሰም በጠቅላላ ዋጋ ማለት ነው 4000 ብር እናወጣለን። እንዲሁም ደግሞ ፒቪሲ ባለ 75 9 ሜትር ያስፈልገናል። አንድ ከግማሽ ማለት ነው 200 ብር ነው በሜትር 1800 ብር ለፒቪሲ እናወጣለን። እንዲሁም ደግሞ ፒቪሲ ክላምፕ ፒቪሲውን ከግድግዳ ጋር የምናጣበቅበት ማለት ነው 4 ፍሬ ያስፈልገናል። አንዷ ፍሬ 300 ብር ስትሆን 1200 ብር ያስፈልገናል ፒቪሲ ክላምፕ። እንዲሁም ደግሞ የፒቪሲ አክሰሰሪዎች 45 90 ምናምን የሚባሉት ማለት ነው 6 ፍሬ ያስፈልጉናል። አንዷ 200 ብር ስትሆን ለስድስቱ ፍሬ 1200 ብር እንይዛለን ማለት ነው። እንግዲህ ተመልካቾቼ በቀጣይነት የምናየው ደግሞ ኤሌክትሪክ እና ከኤሌክትሪክ ጋር የተያያዙ ወጪዎችን ሲሆን ወደዛ ከመግባታችን በፊት ቻናሉ እንደዚህ አይነት ጠቃሚ መረጃ የምታገኙበት ቻናል ስለሆነ አንድ አፍታ ቆም ብላችሁ ሰብስክራይብ ብታደርጉ እኛንም ታበረታቱናላችሁ። እንግዲህ ተመልካቾቼ ከኤሌክትሪክ ወጪ ጋር በተገናኘ መጀመሪያ ላይ የምናየው ኬብል ነው። የኤሌክትሪክ ገመድ 2 ሮል ያስፈልገናል ባለ 2.5ቱ። አንዱ ሮል በአንደኛው 3150 ብር ነው የተሸጠ ያለው። ሁለቱ ሮል 6300 ብር ይመጣል። እንዲሁም ደግሞ ስዊች በየክላሱ 2 ስዊች ስለተጠቀምን 6 ስዊች ያስፈልገናል። አንዱ 300 ብር ነው። 6ቱ 1800 ብር ይመጣል። ሌላው መብራት ነው። መብራትም በተመሳሳይ በእያንዳንዱ ክፍል 2 ፍሬም የተጠቀምነው። እንግዲህ ቀለል ያሉ መብራቶችን ስለተጠቀምን ለሶስቱ ክፍል 6 ፍሬም አምፑሎችን ተጠቅመናል። አንዱ 500 ብር ነው። 3000 ብር ለመብራት አምፑል እንይዛለን። ሶኬት በየክፍሉ 2 ሶኬት ነው የተጠቀምነው። 6 ሶኬት ያስፈልገናል። አንዱ ሶኬት 300 ብር ነው። 1800 ብር ለስድስቱ ሶኬት እናወጣለን። ሌላው ብሬከር ነው። ብሬከር በሴት ሙሉ ሴቱን የተገዛው ከነቦክሱ ማለት ነው። ውስጡ 4 ፍሬ ብሬከሮች አሉት። አጠቃላይ ብሬከሩ 3000 ብር ነው የሚመጣው። ሌላው ኮንዲዩት ነው። ኮንዲዩት 30 ፍሬ ኮንዲዩት ተጠቅመናል። አንዷ 30 ብር ነች። 900 ብር ለኮንዲዩት እናወጣለን። እንዲሁም ጃንክሽን ቦክስ 12 ፍሬ ተጠቅመናል። አንዷ 100 ብር ነች። 1200 ብር ለጃንክሽን ቦክስ እናወጣለን ማለት ነው። እንዲሁም ደግሞ ከኤሌክትሪክ ጋር በተገናኘ ሙሉ ስራውን የሚሰራልን ባለሙያ በፖይንት ነው የሚከፈለው። እንግዲህ ለዚች ቤት አጠቃላይ 20 ፖይንት የሚያስፈልግ ሲሆን በፖይንት 300 ብር ነው የሚከፈለው። 6000 ብር ለኤሌክትሪክ ባለሙያ ይከፈላል ማለት ነው። በቀጣይነት የምንመለከተው ደግሞ በር መስኮትና መስታወትን ሲሆን እንግዲህ በር በካሬ 8 ካሬ ገደማ ያስፈልገናል። የብረት ኤልቲዜድ በር ነው የተጠቀምነው። 8ቱ አንዱ ካሬ 5500 ብር ሲሆን 8ቱ ካሬ 44000 ብር ይመጣል የበር ወጪ። እንዲሁም ደግሞ መስኮት ሜትር በሜትር የሆኑ 3 መስኮቶችን ተጠቅመናል። 3 ካሬ ነው የሚመጣው። ካሬው እንዲሁ በተመሳሳይ 5500 ብር ነው። 3ቱ ካሬ 16500 ይመጣል መስኮት ማለት ነው። ሌላው የመስታወት ወጪ ሲሆን መስታወት ለበሩ ከግማሽ በላይና እንዲሁም ደግሞ ለሶስቱ መስኮቶች 10 ካሬ ገደማ ያስፈልገናል። አንዱ ካሬ መስታወት 3000 ብር ነው የተሸጠ ያለው። 30000 ብር ለመስታወት እናወጣለን ማለት ነው።
እንግዲህ የተከበራችሁ ተመልካቾቼ አጠቃላይ ለዚህ ቤት የሚያስፈልግ የማቴሪያል ዝርዝር ከላይ ተመለከትነውን ሲሆን አሁን የሚቀረን ደግሞ የባለሙያ ወጪ ሲሆን ባለሙያ አጠቃላይ ኮንትራት ነው የምንሰጠው። ይህንን ቤት በኮንትራት የሚሰራልን ባለሙያ የኤሌክትሪክ ስራን፣ የቀለም ስራን፣ የጂፕሰም፣ የቻክ ስራ፣ የጉረንዳዩ ወጪዎችን እነሱን ሳያካትት ማለት ነው። እነሱ ለየብቻ ስለደመርን እነሱን ሳያካትት ኮንትራት 250 ሺህ ብር ነው የሚሰራው። እንግዲህ ለኮንትራት ባለሙያ 250 ሺህ ብር እንይዛለን። ሌላው የቀረው ነገር እንግዲህ አንዳንድ የሚረሱ ማቴሪያሎች ስለሚኖሩ ለነሱ 50 ሺህ ብር ገደማ እንይዛለን፣ የተረሱ እቃዎች በሚል ማለት ነው። እንግዲህ ተመልካቾቼ አጠቃላይ ለዚህ ቤት ከነሰራተኛ የሚያስፈልገውን ወጪ ስንደምረው 1,398,640 ብር ይመጣል። እንግዲህ ተመልካቾቼ ብዙ ጊዜ ቤት በታቀደለት አያልቅም። አንዳንዴ ማቴሪያልም ሊጨምር ይችላል። አንዳንድ ወጪዎችም የትራንስፖርት ወጪዎችም ለባለቤቱ ላሰሪው የሚያስፈልጉ ወጪዎች ሊኖሩ ይችላሉ። ያንን እንግዲህ ታሳቢ በማድረግ 10% ኮንቲንጀንሲ ይያዛል። እንግዲህ የዚህን 10% ስናወጣለት 139,864 ብር ይመጣል። አጠቃላይ እንግዲህ ለዚህ ቤት የሚያስፈልገውን ወጪ ስንደምረው 1,538,504 ብር ይመጣል ማለት ነው። እንግዲህ ተመልካቾቼ በዚህ ሰሞን 42 ቆርቆሮ የብሎኬት ቤት መስራት የምትፈልጉ ሰዎች 1,538,504 ብር ገደማ ከእጃችሁ ላይ ያዛችሁ ሰዎች ከመሰረቱ እስከ ፊኒሺንጉ ሙሉውን ጥንቅቅ አድርጋችሁ ልትገቡበት ትችላላችሁ ማለት ነው። የሚያስፈልጋችሁ የማቴሪያል ዝርዝርም ከላይ የተመለከትናቸው ናቸው። በቅርብ ጊዜ የተሰራ ቤት ነው። እንግዲህ ይህ ቻናል እንግዲህ እንደዚህ አይነት ጠቃሚ መረጃዎች የሚተላለፉበት ቻናል ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ሐሳብ አስተያየቶቻችሁን በኮሜንት አስቀምጡልኝ፣ እኔም እያየው የምመልስላችሁ ይሆናል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።